በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በልዑል እግዚአብሔር ፍቅር የተሰበሰባችሁ የዚህ መንፈሳዊ ማዕድ ተካፋዮች እንኳን ለሰባቱ ኪዳናት ማኅተም ለምህረት ቃል ኪዳን እናታችን ለቅድስት ኪዳነ ምህረት ወርሃዊ መታሰቢያ በዓል በሰላም በጤና ደረሳችሁ አደረሰን። በዛሬው ልዩና ልብን በሚያሳርፍ መንፈሳዊ ቆይታችን ነፍስን የሚያለመልመውን የዕለቱን የወንጌል ክፍል፣ ልብን የሚያረካውን የመዝሙረ ዳዊት ቃል እንዲሁም ድንቅና ጥልቅ የሆነውን የድርሳነ ኪዳነ ምህረት ምስጢርና ሌሎችም ኃያል ጸሎቶችን ጨምረን እንደ እግዚአብሔር ቸርነትና ፈቃድ አብረን እናደርሳለን። በዚህ ሁሉ በረከት የሰላም ባለቤት ልዑል እግዚአብሔር ሁላችንንም ይባርከን፣ አሜን። ውድ አድማጮቻችን ይህንን ታላቅ የጸሎትና የምስጋና የበረከት ጊዜ እስከ ፍጻሜው ድረስ አብራችሁን በማሳለፍ ጸሎቱንና ውዳሴውን በጥሞና በማድመጥ የዚህ ሁሉ ጸጋና በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም በፍቅር እንጠይቃለን። ኑ ልባችንን ከምድራዊ ጭንቀት አውጥተን ነፍሳችንን በእናታችን እቅፍ እናሳርፋት። እናታችን ቅድስት ኪዳነ ምህረት ዝናሽ በሰማይ መላእክት ዘንድ የተመሰገነ፣ ክብርሽ በምድር ፍጥረታት ሁሉ ዘንድ ከፍ ከፍ ያለ ነው። አንቺ የሰባቱ ኪዳናት ማኅተም፣ የፍጥረት ሁሉ መጠጊያ፣ የኃጢአተኞች ተስፋ፣ የሐዘንተኞች መጽናኛ ነሽ። የአምላክ እናት ሆይ ኃያልነትሽ ጠላትን የሚያርበደብድ፣ ምልጃሽ ግን ልጆችሽን በእናትነት ፍቅር የሚያቅፍ ነው። የሰላም ወደብ፣ የሕይወት መገኛ፣ የብርሃን ማደሪያ ነሽ። ዛሬም እንደ ትናንቱ በብርሃን ድንኳንሽ ስር ሆነን በዚያ ጣፋጭና ሰላም በሚሰጠው ስምሽ እንጠራሻለን። አንቺን ማፍቀር ነፍስን ሰላም ይሰጣል። አንቺን ማመስገን የልብን ሸክም ያቀላል። እናታችን ሆይ እንወድሻለን። ስምሽን ስንጠራ ነፍሳችን በደስታ ትሞላለች። በማኅፀንሽ ላደረ በደሙ ለዋጀን የምህረት ቃል ኪዳን ለሰጠሽ ለልጅሽ ለኢየሱስ ክርስቶስ ክብር ምስጋና ይሁን። አንቺን አግንነን አንቺን አወድሰን አንቺን አመስግነን አንጠግብምና ምስጋናችንን ተቀበይን። ክቡር ዳዊት በመዝሙሩ በመንፈስ ቅዱስ ተቃኝቶ ስለ ክብርሽ ሲዘምር ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና እንዳለ ይህ የዳዊት ቃል ዛሬም በጆሮአችን የሚያስተጋባ የፍቅር ጥሪ ነው። አምላክ ውበትሽን ንጽሕናሽን አይቶ ማደሪያው አደረገሽ። በወርቅ ልብስ ተጎናጽፈሽ በግርማ ሞገስ ደምቀሽ በልጅሽ ቀኝ ቆመሻል። ቅዱስ ወንጌልም የልጅሽን የቸርነት ሥራ ያንቺንም የአማላጅነት ድርሻ በግልጽ ያሳየናል። በቃና ዘገሊላ ሰርግ ቤት ወይን እኮ የላቸውም ብለሽ የሰዎችን ጭንቀት ወደ ልጅሽ እንዳቀረብሽ ዛሬም ሰላም የላቸውም፣ ጤና አጥተዋል፣ ተጨንቀዋል፣ አቅጣጫ ጠፍቶባቸዋል ብለሽ ስለኛ ለምኝልን። ያንቺ አንዲቱ ቃል የጎደለውን ይሞላል፣ ያለቀውን ይተካል፣ የጨለመውን ያበራል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስት ድንግል ማርያም የሰጣትን የማይሻር ቃል ኪዳን እናስባለን። ስምሽን የጠራውን መታሰቢያሽን ያደረገውን ለችግረኛ በስምሽ ውሃ ያጠጣውን እኔ ከመከራ ሥጋ ከመከራ ነፍስ አድነዋለሁ መንግሥተ ሰማያትንም አወርሰዋለሁ ብሎ የሰጣት ያ ታላቅ የምህረት ቃል ኪዳን ዛሬም ለእኛ ሕያው ነው። ርኅርት እናታችን ኪዳነ ምህረት እነሆ በፊቷ ወድቀን በልጅነት ስሜት በታላቅ ትሕትና እንለምንሻለን፣ እንማጸንሻለን። እባክሽን እናታችን ይህንን የጸሎት ድምፅ ለሚሰሙ ልባቸውን ከፍተው ለሚለምኑሽ ልጆችሽ ሁሉ ድረሽላቸው። በሕመም አልጋ ላይ ላሉት ፈውስን፣ በሐዘን ለተሰበሩት መጽናናትን፣ በኑሮ ውጣ ውረድ ለደከሙት ብርታትን አድይ። ልጆቻችንን ባርኪልን። አንቺን የሚወዱ ብልሆችና አስተዋዮች፣ በነገሮች የማይረበሹና የተረጋጉ ነፃ መንፈስ ያላቸው እንዲሁም በሰው ሁሉ ፊት ሞገስን ያገኙና የተወደዱ የተባረኩ አድርጊልን። አገራችንን ሰላም አድርጊልን። የፍቅርን፣ የአንድነትን፣ የመተሳሰብን መንፈስ በልባችን አኑሪ። መዓቱን በምህረት ቁጣውን በትዕግስት እንዲመልስልን ከልጅሽ ከወዳጅሽ አማልጅን። ተረጋግተን ያለ ፍርሃት እንድንኖር የሰላም ክንፎችሽን አልብሽን። እግዚአብሔር አምላክ ከሰማየ ሰማያት ሆኖ ይህንን ውዳሴ ይህንን ጸሎትና ልመና ይመልከት። በእናቱ በእናታችን በቅድስት ኪዳነ ምህረት ቃል ኪዳን ኑሯችሁን ይባርክላችሁ፣ በረከታችሁ ቤታችሁን ይሙላ፣ ጸጋው ሕይወታችሁን ያብራ። እጆቻችሁ ለበረከት የተዘረጉ ልቦናችሁ ለምስጋና የተከፈቱ ይሁኑ። የሄዳችሁበት መንገድ ሁሉ የሰላም ይሁን። የጀመራችሁት ሥራ ሁሉ በስኬት ይፈጸም። የኪዳነ ምህረት ጸጋና አማላጅነት ከእናንተ ከቤተሰቦቻችሁ ከወዳጅ ከዘመዶቻችሁ ጋር ለዘላለሙ ጸንቶ ይኑር፣ አሜን። ይህንን ጸሎት በማድመጥ ስሟን በማክበር ጊዜያችሁን ስለምትሰጡ በረከቷ አይለያችሁ። ውድ አድማጮቻችን ጸሎታችንን ወደ ሰማይ እናሳርጋለን፣ መልሱንም በሰላም እንጠብቃለን። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን፣ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይም ማደሪያ መረጥኸኝ። በሲኦል ያሉትን ነፍሳት አውጥተህ ፈቃዴን ትፈጽምልኝ ዘንድ እወዳለሁ፣ ጩኸታቸውን ሰምቻለሁና። እመቤታችን ለጌታ ይህን በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያን ጊዜም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረት ሁሉ ያለሽን ቸርነት አይተው መታሰቢያሽን በዓለሙ ሁሉ ያስተምራሉ። ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሜ አምነው ከተጠመቁት አንዲት ነፍስ ሳትቀር ሁላቸውን አወጣቸዋለሁ አለ። በመከራ ቦታ በሲኦል ውስጥ ሆነው በስቃይ የሚጮሁት ሁሉ ይወጣሉ። የኔ ፍርድ የአባቴ ፍርድ የመንፈስ ቅዱስም ፍርድ ስለ እናቴ ስለ እመቤታችን ልመና ነፍሳትን ሁሉ ታድናቸዋለች። ከእንግዲህስ ወዲህ በገሃነም ስቃይ አይኖሩም፣ እንደ መላእክት በእግዚአብሔር ቤት በተድላ በደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰራይ ቄስ፣ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳይ ቄስ ሆነው አምላክን የወለደች የእመቤታችን ሥጋ ባለበት ቦታ ቀደሱ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ህብስቱን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ሥርዓት እግዚኦታውን ሲጨርስ ደቀ መዛሙርቱን ሥጋውን ደሙን አቀበላቸው። በዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችንም በልጇ በወዳጇ እጅ ሥጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለዕርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለሙ ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በዕረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይኸውም ነሐሴ 16 ቀን መታሰቢያሽን የሚያደርገውን ለሥጋው ደሙ የተዘጋጀውን ሰው ሁሉ በመንግሥቴ ያሉ ማኅበረ በኩር የተባሉ የነ አቤልን መሥዋዕት እንደተቀበልሁ መሥዋዕቱን እቀበለዋለሁ። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሙን በሕይወት መጽሐፍ ውስጥ እጽፈዋለሁ። ለእርሱም ለልጆቹም በመንግሥተ ሰማያት መኖሪያ ቤትን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። እመቤታችንም ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለም ሁሉ ያስተምሩ ዘንድ ለደቀ መዛሙርት ብዙ ጊዜ ስታስተምራቸው ሰማዋለች። ለዓለም የሚሆን የእግዚአብሔር ሕግ ነውና። አሁንም አንተን በዓይናቸው አዩ፣ በእጃቸው ዳሰሱ፣ ትምህርትን በጆሮአቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማያት ባረግሁበት ቀን በእጅ በተቀበልኩት የቁርባን ምስጢር አንድነት ታላቅ ምስጢርን ገልጸህላቸዋልና ድህነትን የሚሆን ነገርንም የገለጽህላቸው ትንሣኤም ሕይወትም አንተ ነህና። እመቤታችን ለልጇ ወዳጇ ይህን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረዝ በራች። ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህን ድንቅ ነገር ሳስብ ደቀ መዛሙርቱ በብርሃናዊት ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸውም አላወቅሁም። እኔ አብሮኮሮስም የቤተ ክርስቲያን ሥርዓቶቿን አይቼ ካወቅሁኝ በኋላ ወደ እስያ ሄድኩኝ። መምህሬ ዮሐንስ አስቀድሞ እንደነገረኝ እመቤታችን ማርያምን አየኋት። እነሆ ዮሐንስም ፊቱ በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ዳግመኛ ደቀ መዛሙርቱ የንጽሕት እመቤታችን ሥጋዋ ካለበት በዕርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠብቃቸው እወቃቸው አለኝ። እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባሕርይ የወለደው የብርሃን ማደሪያ ናትና። እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት እመቤታችን ያደረገችው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማፀንሽ ያደርሁብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀል ተሰቅሎ ሳለ ያዘነችውን ልቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን ያመሰግኗታል። ዳግመኛም በመከራዬና በምሞትበት ዕለት ከመስቀሉ እግር መቆምን መረጠች አለ። ሰረገላ የተባለች ማርያም እናቴ በቀራንዮ ሳለው በቀኝ ቁማ በእኔ ላይ የደረሰውን መከራ አየች።
እንደዚሁም ዜና ዕረፍቷንና በዓሏን እንድናስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ አባ ጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልሁ። ጥር 21 ቀን ያረፈችበት ነሐሴ 16 ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ እነሆ ከመጽሐፍት አግኝቼ ጻፍሁላችሁ። አይሁድ ሥጋዋ በጌቴሴማኒ በመቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ሥጋ የተቀበረባትን ምድርም ጌታችን ኢየሱስ ክርስቶስ ባረካት። ቤተ መቅደሷ በዕብራውያን መካከል ሚልጥያኖስ በሚባል ቦታ ታነጸ። እሊህም ስለ እመቤታችን ቅድስት ማርያም ሥጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ወደ እመቤታችን ሥጋና ወደ ሐዋርያት በሰደዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የሥጋዋን ቦታ አዘጋጀ። ወንድሞቼ ስለዚህ በድንግልና ሥጋ በድንግልና ሕሊና እትምት የምትሆን የእመቤታችንን መታሰቢያና ክብር አባ ጊዮርጊስም ዕርገቷን ውዳሴ ድንግል በሚባል መጽሐፍ ጽፏል። ልመኗ ክብሯ ለዘላለሙ ከሁላችንም ጋር ይደርብን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ኪዳነ ምሕረት የማክሰኞ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሌዊና የስምዖን ሀብተ ቅባታቸው የአሮን ጸናጽል የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል የወርቅ ግምጃ፣ ካባ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ ሲሳራን የገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል፣ ዕዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅባ መንግሥት ሙዳይ፣ በደብተራ ሙሴ አበባ ያፈራች በኩረ ሎሚ፣ ሥልጣነ ክህነት ሰማያዊ መሥዋዕትን ያስገኘች ምድራዊት እንቦሳ፣ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ አጌ በተዘጋጀች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት የዓይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ፣ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልኪያስ በአዳራሽ፣ ዳንኤል በቤተ መቅደስ የመሰላት፣ የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር፣ ዙፋኑ የሐር፣ መጨጊያው የወርቅ፣ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች፣ በውስጧም ሰባቱን ምሰሶችን አቆመች እንዳለ የምህረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ተብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እነኋት። ሰባት ምሰሶች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሶስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሰለሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እነኋት። የጸሎት ማሳረጊያ ማዕጠንት፣ የሽቱ ቦታ ገነት፣ የህብስት መና መሶብ፣ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የሃዳጌ በቀል እናት የምትሆን ይህችን ድንግል በክብር በባለሟልነት ከፍጥረት ሁሉ የሚስተካከላት የለም። ምስጋኗን ገናንነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። የአብርሃም እንግድነት እናታችን ቅድስት ድንግል ማርያም ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችንም እናት ነሽና እባክሽ ጭንቀታቸውን አስወግጅላቸው። በርህራሄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው መልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ማርያም ሆይ በሥራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያዛ ሸክላ ገዳም እናታችን እመቤታችን ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ ድንግል ማርያም ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን።
አመረኖ የእንጦጦ ኪዳነ ምሕረት እናታችን ሆይ በልቦናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አንቺ አድይን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ኪዳነ ምሕረት ሆይ ሰላምሽን፣ ጸጋሽን፣ ረድኤት በረከትሽን በእኛና በሥራችን፣ በቤተሰባችን፣ በሃይማኖታችን፣ በሀገራችን ላይ አንቺ ሙይብን። ስርጉተ ሥጋ ወነፍስ ርኅርተ ልብ እመቤታችን እናታችን ቅድስት ኪዳነ ምሕረት ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ ከሊን። ጸምረ ጌዴዎን ቅድስት ድንግል ኪዳነ ምሕረት ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእናታችን በእመቤታችን በቅድስት ድንግል ማርያም አማላጅነት ለንስሐ አብቃን። ንጹሐ ባህሪ መድኃኔ ዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስህን ላክልን፣ አመስጋኝ እንሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃም የይስሐቅና የያዕቆብ አምላክ ልዑል እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አንተ አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን፣ ጽዋ ተርታችንን ከመልካም ሰው፣ ከመልካም ሥራ፣ ከመልካም ስፍራ፣ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። አሜን። ሞገሰ ዳንኤል ነቢየ ኢየሱስ ክርስቶስ ሆይ ሥራችንንና ስብናችንን ከሚያበላሽ ከማንኛውም ነገር ሁሉ አንተ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ኪዳነ ምሕረት ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤት በረከትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅም ባለማወቅም ከሰራነው ኃጢአት መተላለፍ፣ ከወላጆቻችን በደልና መተላለፍ፣ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን፣ ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል እናታችን ኪዳነ ምሕረት ሆይ ዓለም ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶሏችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችን፣ ለፍጥረታትን በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን። አሜን። የዛሬው የወንጌል ክፍል ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 14-15 እስከ 24 ያለው እንዲህ ይላል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ይቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌል ምስጢር በግልጥ እንድታስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ አሁን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን። አሜን። አንደኛ የጴጥሮስ መልእክት ምዕራፍ 3 ከቁጥር 1 እስከ 22 ያለው እንዲህ ይላል። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል።
የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትንም ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ወለተ ሚካኤል፣ ወለተ ያሬድ፣ ፍቅርተ ማርያም፣ ወለተ መስቀል፣ ገብረ ጻድቅ፣ ጸዳለ ማርያም፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ገብረ ሥላሴ፣ ወልደ ጊዮርጊስ፣ አጸደ ማርያም፣ ሁለተ ማርያም፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ክንፈ ሚካኤል፣ ገብረ ሥላሴ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ኪሮስ፣ ወልደ ሰንበት፣ ገብረ ኢየሱስ፣ ወለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ትርሲተ ድንግል፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ወልደ ጊዮርጊስ፣ ኃይለ ሚካኤል፣ ወልደ ሰንበት፣ ጽጌ ማርያም፣ ወለተ መድህን፣ ወለተ ማርያም፣ ወለተ ጻድቅ፣ አጸደ ማርያም፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ሰማያት፣ ወለተ ሥላሴ፣ በትረ ማርያምና ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሰንበት፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ሐና እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት